بسم الله الرحمن الرحيم ولا حول ولا قوة إلا بالله العظيم اللهم افتح علينا فتوح العارفين ووفقنا توفيق الصالحين آمين يا رب العالمين يقول الله تبارك وتعالى في كتابه العظيم ويا قومي لا أسألكم عليه مالا إن أجري إلا على الله وما أنا بطارد الذين آمنوا إنهم ملاقو ربهم ولكني أراكم قوما تجحلون رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي آمين يا رب العالمين السلام عليكم ورحمة الله وبركاته አይሰማም ተሰማችሁ እናንተ ኖህ አለይሂ ሰላም ክፍል 2ን ዛሬ እንቃኛለን ኖህን መረዳት ብለናል አለይሂ ሰላም ኖህን መረዳት የሚያስፈልገው ለምንድነው ትላንት መግቢያ ላይ እንደተናገርኩኝ ኖህን የተረዳ ሰው he can understand many things in life በህይወታችን ውስጥ ህይወትን መረዳት ያለው ኖህን በመረዳት ውስጥ ነው አለይሂ ሰላም የተለያዩ ነቢያቶች መልእክተኞች ቁርአን ውስጥ የተለያየ ነገሮችን ያስተምራሉ ለምሳሌ አዩብን ብታነሱ አዩብ አለይሂ ሰላም ትግስት ምን እንደሆነ የሚያስተምር ነው ሱሌማን አለይሂ ሰላም ብታዩ ገንዘብና ሀብት ለአላህ ዲን መዋል አለበት የሚለውን የሚያሳይ ነው ኖህን ደግሞ ስናየው ኖህ አለይሂ ሰላም አንድ ሁለት ነገር አይደለም የሚያስተምረው ህይወት ምን ትመስላለች የሚለውን ከኖህ አለይሂ ሰላም ታሪክ ውስጥ እናገኛለንና ያቆምነው 29ኛው አያ ነበር ትላንትና የተነጋገርን ነበር እና ምን አለ ኖህ መግቢያ ላይ እንደቀራውትኝ ወያ ቀውሚ ህዝቦቼ ሆይ ላ አስአሉኩም አለይሂ ማላ እኔ መጠይቃችሁ ምንም አይነት ገንዘብ የለም ማለት ዳዋውን ማደርገው ጥሪ የማቀርብላችሁ አላህ ተዕቡዱ ኢላላህ የምለው ምናልባት ሂድን አጀንዳ አለው የተሰወረ የተደበቀ ሐሳብ አለው እሱ ምንድነው ሁሉስ ነው ብላችሁ ልታስቡ ትችላላችሁ ግን እኔ ማስተምረው እኔ ምጠራችሁ ወደ ድህነት ነው ወደ ስኬት ነው ሐያለ ሰላት ሐያለ ፈላ ብለናል ትላንትና ወደ ስኬት ነው ምጠራችሁ እንጂ I don't have any economical agenda የኢኮኖሚ አጀንዳ የለኝም ሁለተኛ ኢን አጅሪያ ኢላ አላህ የኔ ምንዳይ ክፍያም ካለ ክፍያዬ ከአላህ ዘንድ ነው እንጂ ሰው የሚችለው አይደለም ሰው ሊከፍለኝ የሚችለው ነገር አይደለም አላህ ብቻ ነው ሊከፍለኝ የሚችለው በዚህ አገልግሎቴ ላይ እናንተ ወደፊት ባገኛችሁት አጋጣሚ ኢስላምን ለሌሎች ስታስተዋውቁ ስለ ገንዘብ ስለተነሳ ገንዘብ ብቻ ነው ማለት አይደለም ጉዳዩ አንዳንድ ጊዜ ምን ይሆናል መሰላችሁ እውቅና ይሆናል አንዳንድ ጊዜ እሷኮ በጣም ታቃለች እሱኮ በጣም ያቃል ሲናገር አያደርስ ነው አንዳንድ ጊዜ አይታችኋል እኛ ግን ማንጋ ተምረን እንደመጣን ታውቂያለሽ ማንኛ ጋር እንደመጣ ታውቂያለሽ ኡስታዝ ኻሊድ በእውነት ኡስታዝ ኻሊድ ጋር ነው የተማ ኡስታዝ ኻሊድ እንኳን ደህና መጣ አረ ሰው ደግሞ ሲያውቅ ምን ሲል የሆኑ የሚመጡ ባህሪያቶች አሉ በኢማን ካልታገዘ በስተቀር ስለዚህ ኖህ አለይሂ ሰላም እያለ ያለው ምንድነው ኢኮኖሚ የሚሆን whatever kind of hidden agenda የተደበቀ ሐሳብ የለኝም በቃ እኔ ሐሳቤ አንድና አንድ ነው እሱም ለእናንተ አላህን ማስተዋወቅ የኔና እናንተ ድርሻ አንድና አንድ ነው እሱም አላህን ለሌሎች ማስተዋወቅ የገባንን ለሌሎች ማስተላለፍ ከዚህ ውጪ ድርሻ የለም ወማ አና ቢጣሪድ الذين آمنوا ከኔ ጋር ያመኑት ደግሞ አማኞችን ትላንትና አማኞቹን ምን ብለውት ነበር ብለናል اتبعك الذين ምንድነው ብለው አርዘልናቸው አብረው ያሉት የሚከተሉ ኢንሲግኒፊካንት ናቸው ድሆች ናቸው ትንንሾች ናቸው ብለውት ነበር እና እነሱን ዞር አድርጋቸው ነው እነዚህ አልመለእ ተብለው የሚጠሩት ኢኮኖሚካል ፖለቲካል ፓወር ያላቸው you know what even ለንሰማ እንኳን ከፈለክ ምንድነው እነዚህ ትንንሽ ሰዎች ነው ዞር አድርጋቸው እንቅፋት ነው ትንንሽ ሰው እንቅፋት ይሆነብሃል ስለዚህ እንቅፋት እንደሆኑበት ትንንሾች ውስጥ ዞር አድርጋቸውና አሁን የነሱ ሜንታሊቲ ምንድነው እኛ ፓወር ኖሮን ሲያበቃ we got the power the money we got the political power social status ምናምን ኖሮን ስናበቃ የኖህ ሜሴጅ መልእክቱ ብቻ አይደለም የደበረናል መልእክቱ የሚደርስበት መንገድ ራሱ ደባሪ ነው ምኑ ሁሉንም እኩል አድርጎ ማየቱ ሁሉንም አንድ አድርጎ ማየቱ እኛን መሪዎቹ እኛ ገንዘብ ያለንን እኩል አድርጎ ከትንንሾቹ ጋር come on it doesn't work out እንደው ከተቻለ እንኳን ለኛ 5 star ሆቴል ያዝልንና ያናግረን ስለ አላህ ነው ካሉት
ዛሬ ግን 5 ስታር አልነበረም ሆቴል። ለማንኛውም አሁን ኑህ አለይሂ ሰላም ምላሽ ሊሰጥ ነው። ምን አለ? ወማ አና ቢጣሪድ الذين آمنوا ከኔ ጋራ ያመኑትን አማኞችን ጣሪድ ማለት አሁን ከስራ እናንተ እንኳን ከስራ ተባራችሁ የምታውቁ አይመስለኝም አይደል? ለአቅመ ስራ አልደረሳችሁ ነው ደርሳችሁ ከስራ እስቲ ተባሮ የሚያቅሳል ከእናንተ ውስጥ ስራ ገብቶ የሚያውቃለ ከእናንተ ውስጥ እጅን የለም? እሺ ከስራ የተባረረ ሰው ነው የሚያውቀው ጣሪድ ማለት ከስራ መባረር ከሆነ ነገር ላይ መባረር እና እኔ አብረውኝ ያሉትን በፍጹም የማባረራቸው አይደለሁም ማለት ወማ አና ቢጣሪድ الذين آمنوا እነዛ ያመኑትን ከኔ ጋር ያሉትን እነሱ ትንንሾች ናቸው አርዘል ብለው ነው የጠሩት። እሱ ግን ስለነሱ ያለው መልከታ ምንድነው መሰላችሁ? እናንተ ስለኔ ተከታይ ያላችሁ መልከታ አርዘል ናቸው ትንንሾች ናቸው። እኔ ደግሞ ስለነሱ ያለኝ መልከታ الذين آمنوا ያመኑ ናቸው። ያመኑትን በፍጹም ምገፋ ሰው አይደለሁም። ኢነሁም ሙላቁ ረቢሂም ይሄ በጣም የሚደንቅ አያ ነው። ኢነሁም ሙላቁ ረቢሂም ማለት ምን ማለት ነው? ለምን መሰላችሁ? በጣም የሚደንቅ አያ ነው ይሄ አያ። እነሱ ምንድናቸው አሉ? ሰዎቹን አርዘል ናቸው አይደል? ከኖህ ጋር አብረውት ያሉት ተከታዮቹ ምንድናቸው? ትንንሽ ናቸው። ኖህ ግን ስለነሱ ያለው እይታ ምን ነው ታውቃላችሁ? ኢነሁም ሙላቁ ረቢሂም እነዚህ ሰዎች ኦሬዲ ጌታን ለመገናኘት ዝግጁ የሆኑ ሰዎች ናቸው። ማንን ለመገናኘት? ጌታን خالق السماوات والارض ኖህን የላከ ወለቀድ አርሰልና ኖህን ኢላ ቀውሚሂ ያለው ጌታ ሰማይና ምድርን የፈጠረ ጌታ እሱን ለመገናኘት ኦሬዲ ዝግጁ የሆኑ ሰዎች ናቸው። በእናንተ ፐርስፔክቲቭ በእናንተ እይታ አልመለዎች በእናንተ እይታ እኔ ጋር ያሉ ተከታዮች ትንሽ ሊሆኑ ይችላሉ አርዘል ሊሆኑ ይችላሉ። እኔ ደግሞ ስለነሱ ያለኝ ፐርስፔክቲቭ ምንድነው? ኢነሁም ሙላቁ ረቢሂም እነሱ ጌታቸውን የሚገናኙ ጌታን ለመገናኘት ሬዲ የሆኑ ናቸው። አይገርማችሁም? የኖህ ተከታዮች ድሆች ናቸው። የኖህ ተከታዮች ምስኪኖች ናቸው። የኖህ ተከታዮች በጣም ቁጥራቸው አነስተኛ ነው። የኖህ ተከታዮች የፖለቲካ ጫና አለባቸው፣ የማህበረሰብ ጫና አለባቸው፣ የሳይኮሎጂካል ቶርች ማህበረሰቡ ያገላቸዋል። ግን ዲፕ ዳውን ኢንሳይድ እነሱ የሚያምኑት አንድ ነገር አለ። ይሄን ሁሉ የማህበረሰብ ጫና የፖለቲካ ጫና ሁሉንም ፈተና እንደጸጋ የሚቀበሉት ለአንድ ዓላማ ነው። እሱ ምንድነው? ኢነሁም ሙላቁ ረቢሂም አስባችሁታል? ከስንትና ስንት ሺህ ዓመት በኋላ እዚህ ላይ ቁርአን የተጻፈልን ነገር የኖህ ተከታዮች ህዝቦቻቸው ትንሽ አድርገው ያስባቸዋል። ኖህ ደግሞ ጌታን የሚገናኙ አድርገው ያስባቸዋል። ፐርስፔክቲቭ ኢት ማተርስ እይታ ሁሉ ነገር ነው። እናንተ ከዚህ የምንወስደው ነገር ምንድነው? እኛ በምንም አይነት የህይወት መስክ ውስጥ ብንገባ ምንም አይነት የህይወት ፈተና ውስጥ ብንሆን እኛ ልንረዳው የሚገባው ነገር ያዩሃል ኢንሳን ኢነከ ካዲሁን ኢላ ረቢከ ከደሃን ዘን ፈሙላቂ አይደል የሚለው በቃ ኢነሁም ሙላቁ ረቢሂም የኔ ነው ብላችሁ ማሰብ አለባችሁ። ኢነሁም ሙላቁ ረቢሂም የኖህ ብቻ መሆን የለበትም ጌታቸውን የሚገናኙ ነው። ኤቭሪ ሲንግል ዴይ እኔ እየሄድኩ ያለሁት ወደ ጌታ ነው። በጣም የሚገርም ነገር ልንገራችሁ። ለነብዩ ሰለላሁ ዐለይሂ ወሰለም መጀመሪያ ወደላቸው ሱራ ምን ይባላል? ምን ይባላል? ኢቅራ። ማሻአላህ ጎበስ ኢቅራ ነው። ሱረቱል ኢቅራ ላይ በጣም የሚገርም ነገር አለ። ኢቅራ የመጀመሪያው ሪቪሌሽን ነው። መጀመሪያው ወረደው መለኮታዊ መገለጥ ነው አይደል? የመጀመሪያ መገለጫው መለኮታዊ መገለጥ ላይ አላህ ለነብዩ እንደሚያስተውሳቸው ታውቃላችሁ። ብዙዎቻችሁ ልብ ብላችሁት ማታውቁት ነገር ግን አያውን ታውቁታላችሁ። ምን ይላል? ኢቅራ ቢስሚ ረቢከ الذي خلق መጨረሻ አምስተኛው ላይ علمል ኢንሳነ ማዕለም ያዕለም ከላ ኢነል ኢንሳነ ላ የጠጋ አን ረአሁ استغنى ኢነ ኢላ ረቢከ ሩጅዓ ብትመለሱ አንተ ወደ ጌታ ነው። ገና ሪቪሌሽን መለኮታዊ መገለጥ የወረደ ቀን የተናገረው መለኮታዊ መገለጥ ምንድነው? ወደ ጌታ ዘንድ ትመለሳለህ። ገና እኮ ነብዩ አለይሂ ሰላቱ ሰላም ቢያንስ የዳዋ ዘመን ስንት አላቸው? ከዚህ በኋላ 23 ዓመት አይደል? the first day ግን ቁርአን ያስታወሰው ነገር ምንድነው? ኢነ ኢላ ረቢከ ሩጅዓ። በዘመነኛው ትምህርት ውስጥ ሴንስ ኦፍ urgency የሚባል ነገር አለ። ምን እያላቸው ነው አላህ? you don't have time ማለት እኮ ጊዜ የለህም። 23 ዓመት በጣም ጥቂት ጊዜ ነው። you don't have time እና ወደ ጌታ ዘንድ የምትገናኝበት ጊዜ በጣም ቅርብ ሆኗል። you are on the journey መንገዱ ላይ ነው ያለው። you need to do what you have to do today መስራት ያለብህን ዛሬ መስራት አለብህ። ኢነሁም ሙላቁ ረቢሂም። እሺ ከዛ አስቀጥሎ ምን አለ? ወላኪን አራኩም ቀውመን ተጀሃሉን። ቢዩቲፉል ነው ኑህ አለይሂ ሰላም። እነሱ ስለሱ ያላቸውን እይታ እየነገሩት ነበር አይደል? ትናንትና እንደተማርነው ምን አሉት? በሸርና ሰውነ አብረው ያሉት ደግሞ ድሆች ናቸው ምናምን እይታቸውን ሲናገሩ ነበር። እኔም ዛሬ እይታ አለኝ እያለ ነው ኑህ። የኑህ እይታ ምን ተቃላችሁ? እኔ ደግሞ ስለናንተ ያለኝ ፐርስፔክቲቭ ስለናንተ ያለኝ እይታ ኢኒ አራኩም ቀውመን ተጀሃሉን። ልብ በሉ ኢኒ አራኩም ቀውመን ጃሂሊን አይልም። ቀውመን ጃሂሊንና ቀውመን ተጀሃሉን ልዩነቱ ምንድነው? ብዙ ጊዜ በጣም ብዙ ሰው ቁርአን ውስጥ የሚሳሳተው ትርጉም
በጣም ብዙ ጊዜ በደንብ ብላችሁ ልብሱ በጣም ብዙ ጊዜ ሙስሊሞች የምትሳሳቱት በጣም ምን ሊቀውሚን ለምሳሌ ኢነ ፊ ዛሊከ ለአያትን ሊቀውሚን ዩእሚኑን ቢል ምን ማለት ነው? ሊቀውሚን ዩእሚኑን በዚህ ውስጥ ምልክት አለበት፣ ታምር አለበት። ለነማ ሊቀውሚን ዩእሚኑን ሊቀውሚን ዩእሚኑን ምን ማለት ነው? ለሚያምኑ ሰዎች አይደል? ውሸት ሮንግ። ወይኔ ኡስታዝ አዲስ ቁርአን ወረደልህ እንዴ አይነት እይታ ነው ያየሽኝ። ወድጄዋለሁ አይደለም? እሺ ሊቀውሚን የተፈከሩ ምን ማለት ነው? ሊቀውሚን የተፈከሩ ለሚያስተነትኑ የሚያስተነትን የሚያስብ አሳሰባችሁኝ እኔ ራሱ ብዙ እሺ እንገራችሁ ለሌላ ጊዜ በደንብ ስሙ። ሊቀውሚን ዩእሚኑን ሊቀውሚን ያቂሉን ሊቀውሚን የተፈከሩ ምናምን ካለ ሊቀውሚን ዩእሚኑን ሊቀውሚን የተፈከሩን ሊቀውሚን ዩእሚኑን ማመን ለሚፈልግ ትውልድ ማለት ነው። ማመን ለሚፈልግ ትውልድ አይ ያመነ ነው ካላችሁ ሊቀውሚን አሚኒን ነው የሚባለው። ያመነ ሊቀውሚን ሙተፈኪሪን ሊቀውሚን አቂሊን አይደለም ቁርአን የሚለው ሊቀውሚን ያቂሉን ማወቅ ለሚፈልግ መረዳት ለሚፈልግ ሊቀውሚን ዩእሚኑን። እንደዛማ ካልሆነ ይወላችሁ ለምሳሌ በሰማይ በምድር ያለው ዩኒቨርስ ውስጥ ያለው ምልክቶች በአጠቃላይ ለአማኝ ብቻ ነው ከተባለ አማኝ ያለው ነው አያሳዝንም? ስለዚህ በሩን ክፍት ነው ያደረገው። አሁን ኖህ አለይሂ ሰላም ምን አለ መሰላችሁ? ወላኪን እኔ ግን አለ አራኩም እናንተን ማያችሁን ቀውመን ጃሂሊን ቢሆን ጃሂል ህዝቦች ናቸው ማለት ስድብ ነው አይደለም? ስድብ ነው። በርግጥ ቢሰደቡ እነዚህ ሰዎች እኮ ይሶኬ ተሳድበዋል እንደ እነሱ የሰደበን መሳደብ አይቻልም? ይቻላል። ግን ደግሞ የሰደበን ከመሳደብ ይልቅ አይ እኔ በተሻለ መንገድ በመልሰው ይሻላል ካላችሁስ ይቻላል። ስለዚህ ምን መሰላችሁ ቀውመን ጃሂሊን ቢላቸው ስድብ ይሆናል። ተጅሃሉን አለ። እኔ ግን ስለናንተ ያለኝ ፐርስፔክቲቭ ስለናንተ ያለኝ እይታ የማህይብነት ጨዋታ ውስጥ የምትመላለሱ ሰዎች አድርጌ አስባቸዋለሁ። ማህይብ ናቸው ግን አላላቸው። አሪፍ ነው አይደል? ሙድ አለው። በጣም አሪፍ ነው። ሊቀውሚን ተጅሃሉን ፊዕል ነው። ሁኔታችሁ ሲታይ የጅህልና አይነት እንትን እንቅስቃሴ ላይ ነው ማያችሁ። ጅህልና ማለት ምን ማለት ነው? ጃሂል ማለት ነው። ጃሂል ማንም ይነገር ጃሂል ስድብ ይመስላል እናንተ ማለት ጃሂል ማለት ምን ማለት ነው እያልኳችሁ ምን አለ እንጃባክ የማያውቋ። እሺ ሌላ ትርጉም ይሰጠኛል። ጃሂል አላዋቂ። ጃሂል ማለት እውነት ነው አላዋቂ ማለት ነው። ግን አላዋቂ ሲባል እንትን አይደለም ማለት ስፔሲፊክ አይደለም። ምንድነው አላዋቂ? ለምሳሌ አንድ ሰው ቁርአን ምንም ነገር አልተማረም፣ ሙስሊም ነው፣ ዲን ምንም ነገር አልተማረም፣ በትምህርቱ ፕሮፌሰር ነው፣ በአካዳሚ ጃሂል ነው ማለት ይቻላል? ይሄ ሰውዬ አይቻልም። በዲኑ ትምህርት ስንመጣ ጃሂል ነው አይደለም ነው። ስለዚህ አሁን ጃሂል ምንድነው ተርሙ ነው። ዋናው ጃሂል ማለት ትርጓሜው ማህይብ የሚለውን አይደለም የሚያስዘው። ጃሂል ማለት በስሜት የሚነዳ ማለት ነው። በስሜት የሚነዳ ጃሂል ይባላል። ምን ይባላል? ጃሂል ይባላል። በስሜት ምን የሚል የሚነዳ። አሁን አቂል የሚባለው ምንድነው? አቂል የሚባለው the one who controls his mind and knows what to do። አእምሮን ተቆጣጥሮ ነገርን መስራት የሚችል ሰው ምን ይባላል? ይሄ ሰው አቂል ነው ይባላል። ይሄ ሰው ደግሞ ጃሂል ነው ማለት overwhelmed by emotion፣ በስሜት የሚነዳ ነው። የሚነዳው ስሜት ነው፣ ኢሞሽን ነው። ኖህ ምን አለ መሰላችሁ? ወላኪን አራኩም ቀውመን ተጃሃሉን። እኔ ግን ዝም ብዬ ሳስበው ስለናንተ ያለኝ አመለካከት ምን እንደሆነ ታውቃላችሁ? ትንሽ በስሜት የምትነዱ ሰዎች ናችሁ። ስሜታዊ ናችሁ። ምንድናችሁ? ምን አይነት ስሜት ነበራቸው እነሱ? በጣም ኢጎስቲካል ናቸው። ራሳቸውን በጣም ከፍ አድርገው ነው የሚያዩት። አንተ ጋር ያሉት ምን መሰለ አርዘሉን ናቸው። ምንም ነገር የላቸውም፣ ትንንሾች ናቸው። እኛ ደግሞ ገንዘቡም ስልጣኑም ስላለን አገሩንም ስለምናስተዳድር ምንድነው አያችሁ፣ ይሄ ስሜት የወለደው ሐሳብ ነው። የጠራ አመለካከት የላችሁም። ኢኒ አራኩም ቀውመን
ተጀሃሉን ስለዚህ አንድ ሰው ጃሂል ነው ስንል በስሜት የሚነዳ ነው ዩሱፍ አለይሂ ሰላምን አላህ ልዩ ያደረገው ማንነቱን ሲነግረን ምን አለ ወለማ በለገ አሹደሁ አተይናሁ ሁክመው ወዕልማ ምንና ምን ሰጠነው ሁክመን ጥበብን ሰጠነው ወዕልማ ዕውቀትን ቆይ ዕውቀት ይቀርማል ጥበብ ማን ይቀርማል ዕውቀት ይቀርማል ግን አላህ ያስቀደመው ምንድነው ሁክም ጥበብ ነው ስለዚህ እዚህ ቦታ ላይ ሁክም ማለት ጥበብ ማለት አይደለም የመጀመሪያው ትርጓሜ ሁክም ማለት the one who knows how to control his emotions ስሜቱን መቆጣጠር የሚችል ማለት ሐኪም ነው ማለት ስሜቱን ምን ማድረግ ይችላል መቆጣጠር ይችላል በሌላ አባባል የጃሂል ተቃራኒው ማን ነው ሐኪም ነው ማን ነው ሐኪም ነው ተጋተና ወላኪን እኒ አራኩም ቀውመን ተጀሃሉን ስለዚህ በስሜት አትነዱ ያለ ነው አረን አቂል ሆኑ ያለ ነው ወያ ቀውሚ ያለ 30ኛው አያ ወያ ቀውሚ ህዝቦች ሆይ من ينصرني من الله إن طررتهم እናንተ ዞር አድርጋቸው እነዚህን ድሆች የምትሉትን ድሆችን ዞር ባደርጋቸው እኔን ከአላህ የሚያግዘኝ ማን ነው ከአላህ የሚያረዳ من ينصرني በጣም የሚገርም ንግግር ነው ነصر في اللغة العربية ምን ማለት ነው ነصر ረዳ አገዘ ማለት ነው እኔን ከአላህ በማትረፍ ላይ ማን ነው የሚያግዘኝ አለ ምን ጊዜም ነصر የሚጠቀመው በሁለት አካላት መካከል ከሆነ ከጠላት ለምሳሌ አላህ ከጠላት የሚያድናቸው ማንንም አልነበረም ይላል ከምን የሚያድናቸው ከጠላት ኖህን ማን ነው ስለ ፊርዖን ሲያወራ እነ ፊርዖንን ማን የሚረዳቸው አካል አልመጣም ይላል ምክንያቱም ያላህ ቅጣት ከመጣ በኋላ ካላህ ቅጣት ጋር ኮምፔር የሚሆን ያላህን ቅጣት የሚገዳደር የሆነ አካል የለም ራይት ኖህ ምን ይያላችሁ እንደሆነ ታውቃለህ እነሱን ባባረራቸው እነዚህ ምስኪን ዶሆቹን ጠላትነት ማፈራው ከአላህ ዘንድ ነው በማህበረሰባችን ውስጥ በጣም ሳሊህ የሆኑ ሰዎች አሉ ይተቁ ፊራሰተል ሙእሚን ማለት ይሄ ነው ከኛ ውስጥ ማን የአላህ ምርጥ ባሪያ እንደሆነ ማን ተቋ እንዳለው ማን ኢህሳን እንዳለው እኛ እናቅ ስለ እህትሽ በጣም መጠንቀቅ አለብሽ ስለ ወንድምሽ በጣም መጠንቀቅ አለብሽ እኔ ስለ ወንድሞቼ በጣም መጠንቀቅ አለብኝ ስለ እህቶቼ በጣም መጠንቀቅ አለብኝ ስለናንተ ያለኝ እይታ በጣም ጥንቃቄ የተሞላ መሆን አለበት ካልሆነ ምናልባት ከአላህ ዘንዳ ጠላትነትን የምናፈራበት ላውም ማንንም ሊያስጥለን የማይችል ጠላትነትን የምናፈራበት ምክንያት መንገድ ሊፈጠር ይችላል ኖህ ይያለ ያለው ምንድነው እነሱን ባባረራቸው ሊተራሊ አላህ ለኔ ጠላት ነው የሚሆነው እኔ እንደ ጠላት ነው የሚይዘኝ እና ከአላህ የሚያድነኝ የለም እናንተ ልታተርፉኝ አትችሉ መየንሱሩኒ ሚን አላህ ኢን ጠረርቱሁም የሚገርም ነው እኮ ኖህ ለድሆቹ ተከታዮቹ ያለው እይታ በጣም የሚገርም ነው ኖህ ሰዎችን የሚመዝነው በማንነታቸው እንጂ እጃቸው ላይ ባለው ነገር አይደለም እሺ 30ኛው አያ አፈላ ተዘከሩን አታስተውሉም እንዴ አታስቡም እንዴ አለ ምን አለ አታስቡም ወይ ምንድነው አይሰራም ወይ አይነት ነገር እኮ ነው አፈላ ተዘከሩን ቀደምን ብሏቸው ነበር ወላኪን ኢኒ አራኩም ቀውመን ተጀሃሉን በስሜት የምትነዱ አርግ ያስባቸዋለሁ አለ አሁን ደግሞ ምን አለ አፈላ ተዘከሩን you know what why don't you stop judging and doing things based on emotion በስሜት ነገሮችን መስራት ማድረግ መወሰን መዳኘት ለምን አትተውሙና ለምን ባምሯችሁ አታስቡም አፈላ ተዘከሩን አፈላ እስቲ በሉት አንዴ ብትገሙት አፈላ ተዘከሩ የሚገርማችሁ ነገር ዛሬ በጣም በእኛ ህይወት ውስጥ የሚያስፈልገን ነገር ነው አንዳንድ ጊዜ ሶሻል ሚዲያ ላይ በማህበረሰባችን ውስጥ ባሉ ስርዓቶች አስተሳሰቦች ምናምን ቆም ብሎ ማሰብ የሚጠይቁ ብዙ ነገሮች አሉ ዝም ብሎ እንደመጣ ሁሉ ነገር መቀበልና መኖር አይቻልም we need to think about it you know ሰዎች ስላደረጉት ማድረግ ሰዎች ስለኖሩት መኖር ሰዎች ደስ ይለናል ይሄ ነገር ስላሉት እኛም ደስ ይለናል ብሎ መቀበል ይሄ የኖህ ትምህርት ያስፈልገናል አፈላ ተዘከሩን ያስፈልጋል በጣም የሚገርመው ነገር የሰው ልጅ ይሄን የመሰለ ቢዩቲፉል ማይንድ ተሰጥቶት ሲያበቃ the most and the worst stupid things ያደርግ ታገኛላችሁ የመጨረሻ በቃ የወረደ ነገር የወረደ እና በቃ የወረደ ነገር የሚያደርገው ሰውዬ ምናልባት ዘንጦ ሊሆን ይችላል እሷም ዘንጣ ሊሆን ይችላል በዘመነኛው ዝንጥ ብላለች እኮ ግን በቃ የምትናገረውን ነገር ስትሰሙ ኢና ሊላሂ ወኢና ኢለይሂ አፈላ ተዘከሩን ወላኪን ኢኒ አራኩም ቀውመን እሺ
31ኛው አያ ወላ አቁሉ ለኩም عندي خزائن الله ያላህ ኸዛኢን እኔ ጋር ነው ያለው አልላችሁም ማለት ያው ያላህ ኸዛኢን ማለት ያላህ ካዝናዎች እኔ ጋር ነው ያለው የጤንነት ካዝና የሀብት ካዝና ምናምን ሁሉ ነገር ማለት እኔ ያላህ ነብይ ነኝ መልእክተኛ ነኝ ማለት it doesn't mean that I'm going to give you everything what you need የሚያስፈልጋችሁ ነገር ሁሉ ከአላህ ዘንድ ኸዛኢን እኔ ጋር ኖሮ እየከፈትኩኝ አውጥቼ የምሰጥ እንዳይመስል ይሄ በጣም የሚገርም ነገር ነው ለመሰላችሁ በአንዳንድ ሃይማኖቶች ውስጥ አይታችሁ ከሆነ ሰዎች ይሰበሰባሉ ጀርመን ትሄዳለህ ቪዛ ይመታልሃል እና ደግሞ ትፈወሳለህ በቅርቡ ድል ይሆንልሃል ብልጽግና ያንተ ይሆናል ራይት ታገኛለህ እና የሰው የሚፈልገው ደግሞ ምንድነው እውነት እንነጋገር ከተባለ ሰው የኢኮኖሚ ጥያቄ አለበት የጤና ጥያቄ አለበት አያችሁ ጎደሎ ፓርቱ ይሄ ነው ሰው የጎደለው ነገር ነው የኢኮኖሚ ጥያቄ አለበት የሚገርም ነገር ማለት ተሰብስበው የመጨረሻ ጥበበኛና አዋቂ ትሆናለህ አይባልም በሳል ስሜቱን መቆጣጠር የምትችል ሰው ትሆናለህ አይባልም ሁሉ የሚወራው ስለምንድነው ማቴሪያል ወርድ ነው ስለ ቁሳዊ ነገር ነው የሆነ ነገር ይሳካልሃል ሰው ደግሞ የሚፈልገው ምንድነው የሆነ ነገር ይሳካልሃል ነው ስለዚህ ስሜታዊ ይሆናል አዎ ይሳካልኛል ይሆንልኛል ያዘው ምናምን ጀርመን ትሄዳለህ ተብሏል ሰውየው ከአመት በኋላ ጎጃምም አልሄደም የትም የለም እዛቸው እዛ ቦታ ላይ ቆመው የሚያስተምሩት የሃይማኖት አባት መምህር የሚባሉ ሰዎች የኖህ ትምህርት ያስፈልጋቸዋል ወላ አቁሉ ለኩም እንዲ ኸዛኢኑላህ ያ አላህ ኸዛኢን እኔ ጋር አይደለም እኔ እናንተ ሀብታም ማድረግ አልችልም ስራዬም እሱ አይደለም ዳስናት የኔ ስራ በቁርአናዊ አስተሳሰብ አእምሮ እንዲበራ ማድረግ ነው የኔ ሚራ የአላህን ቃል ማስተዋወቅ ነው የኔ ሚና ህይወትን በቅጡ መረዳት የምትችሉበትን መስመር ማሳየት ነው ከዛ በኋላ ሰርተሽ መብላት ያንቺ ጉዳይ ነው አይደል አዎ አንዳንድ ሰው ደፋርም አለ ኡስታዝ እስቲ ትዳር ፈልግልኝ አንዳንድ ወንዶች ኡስታዝ ሴቶች የሉም እጅ ላይ ምን ማለት ነው ላጋባው እኮ ነው እጅ ላይ ሴቶች የሉም ከመቼ ጀምሮ ነው ሴቶች እጅ ላይ የሚቀመጡት ተግባርተናል አንድ ሰው የጌታ ሰው ነው ማለት በአላህ መንገድ ላይ ይመላለሳል የኢማን ሰው ነው ማለት ለእናንተ ችግራችሁን ይፈታል ችግራችሁን ይቀርፋል ህይወታችሁ ባጠቃላይ ይበራል በእሱ አማካኝነት ይደምቃል ማለት አይደለም እንደዛማ ከሆነ የነቢያቶችና የመሪተኞች ህይወት በሙሉ እኮ ችግር አይደል አዩብ አለይሂ ሰላም የገባበት ችግር ቀላል ነው እንዴ 18 አመት እኮ ነው የታመመው የሚባል it's very hard and tough ነው ተግባርተና ስለዚህ ወላ አቁሉ ለኩም እንዲ ኸዛኢኑላህ የናንተ ኸዛኢን በሙሉ ያለው አላህ ዘንድ ነው አላህ ነው ለሁሉም የሚፈልገውን ነገር የሚሰጠው ከአላህ ዘንድ ፈልጉ ወላ አቁሉ ለኩም እንዲ ኸዛኢኑላህ ይሄ 31ኛው አያ it changes the way how we view ይሄ የሃይማኖት መሪዎችን ብለን የምናስባቸው ሰዎች እንዴት ማሰብ እንዳለብን ነው የሚቀይረው በእኛ በሙስሊሞችም እኮ አለ ቀደም ሌሎች ሃይማኖቶችን ብቻ ለመተቸት ያለብን በእኛ ሙስሊሞችም አለ እሳቸው ወልይ ናቸው እሳቸውን ከተናገርሽ ምላስሽ ይቀልጣል ምን ይላል እያየሽ ነው የሚቀልጠው ምላስሽ እሳቸው ያሉን ነገር ማድረግ አለብን ምክንያቱም ከረገሙ እግርሽ ባይ ይሆናል እሳቸው መካደም አለብሽ ምክንያቱም እንጀራ ይወጣልሻል እንጀራ እንዲወጣልሽ ከፈለሽ መመክርሽ አንድና አንድ ነው ግቢና እንጀራውን እንጀራ ይወጣል ከዛ በኋላ ወደደም ጠላም እንጀራው ምን ይሆናል ይወጣል አያችሁ አሁን ሪሊጂየስሊ ጻድቅ ነን ብለው የሚያስቡት ሰዎች ለራሳቸው ጥቅም የሚሰሩት የሚገነቡት ኢንዱስትሪ አለ ይሄ ኢንዱስትሪ ኢኮኖሚካል ኢንዱስትሪ ሊሆን ይችላል ኢኮኖሚካል ኢንዱስትሪ ነው ቀሳቸው ናቸው እና እሳቸው ያሉት ነገር በሙሉ ከቁርአን የበለጠ የተከበረና ቅዱስ የሆነ ነው ያን ስንል በመንደራችን ላይ ያሉ ኢማሞች ኡስታዞች መሻይኾች በዲን ላይ የሚመላለሱ እህቶች ወንድሞች ክብር አይገባቸውም ይያልን አይደል ምክራቸውን አንጠይቅም ማለት አይደለም ሐሳባቸው ጋር ማን ነው ሐሳብ አናካፍላቸው ማለት አይደለም ሐሳብ እንዲሰጡን አንጠይቅም ማለት አይደለም ነገር ግን ለሁሉም የምንሰጠው ክብር ተገቢና ትክክለኛ የሆነ ብቻ ነው ባጭሩ በደንብ አዳምጪኝ አንቺን ባራ የሚያደርግ ማንኛውም እስላማዊ ስርዓት እንዳትቀበዩ ሼክ ይሁን ኡስታዝ ይሁን ዳኢ ይሁን whoever it is ምን የሚያረግ አንቺን ባራ የሚያረግ የምታስቢው በሱ አእምሮ እንጂ ባንቺ አእምሮ አይደለም
የምትወስኙ አንቺ እሱ እንጂ አንቺ አይደለሽም። ይሄ it doesn't work out። ምክንያቱም እስልምና መጥቶ መልእክተኛ ሰለላሁ ዐለይሂ መጥተው የሰጡን ትልቁ ነገር ምንድነው? ነፃነት ይባላል። ምን ይባላል? ነፃነት ነው። we are free እኛ ነፃ ሰዎች ነን። ግልጽ ነኝ። ولا اعلم الغيب غيبንም አላውቅም ማለት I don't know what is going to happen tomorrow ነገ ምን እንደሚፈጠር አላውቅም። ይሄ ማለት ለነቢያቶችና ለመልእክተኞች አላህ ከፈለገ የሚፈልገው ነገር ያሳውቃቸዋል። ለነቢያቶች ትላንትናና ዛሬ ትላንትናና ነገ እኩል አድርጎ ማሳየት ይችላል አላህ፣ ችግር የለውም። ነገር ግን በኖህ ማንነቱ መልእክተኛ ስለሆነ it doesn't mean that he knows غيب ነገር ያውቃል ማለት አይደለም። ተጋብተናል። ለዛ ነው አሁን ቅድም ያልኳችኋል religious righteousness የሚባለው የሃይማኖት እንትን ጻድቅነት ያለባቸው ሰዎች ምን ነው አንቺ መች እንደምትሞቻ ነው ያውቃለሁ እና ልነግርሽ እችላለሁ እንትን እኔ እንጂ አንተ ግን ትዳር የሚሳካልህ ግን አይመስልኝም። ብታገባም አንድ አራቴ ትፋታለህ። ልጁ እኮ ገና 15 ዓመቱ ነው። ልክ ይሄን ሲነግሩት ማለት ነው ሳይኮሎጂካሊ ብሬን ዋሽድ ነው የሚደረገው። ታውቃላችሁ አይደል? ወይኔ በቃ እና ልክ አንቺን ሲያይሽ ሊያገባሽ ያስብና እንፋታለን አይደል? ይቀርብኝ ልጁ ሳያገባ ብዙ ጊዜ ፈተዋል። የፈታው የት ነው? በነገራችን ላይ ይሄ የእውነት የተፈጠረ ነገር ነው የምነግራችሁ። አንድ ልጅ ነው የነገረኝ። ወጣት ነው እኮ በጣም ስለ እንደዚህ አይነት ነገር እያስተማርኩኝ ከጨረስኩ በኋላ ሳውዲ ሀገር ነው አለኝ እና ሰውየው መጣ። ሱዳኒ ነው እና ትንሽ ሻሞኝ ነበርና ምን ሊቀራብኝ ነው የመጣው። ከዛ በኋላ ምን አለ ያለ በቃ ገና ልጅ ነኝ እኮ ነው ያለ እና እቺን ነገር ጠቅ አደረገኝ። እንጂ አንተ ብታገባ የሚሳካል ነገር አይመስለኝም፣ ዝም ብሎ መፋታት ይመስለኛል ያንተ ታሪክ አለው። ያለው ግን በአረበኛ ነው፣ ግን እኔ ያወራሁት በአማርኛ ነው። ይሄው ልጁ እንግዲህ እስከዛሬ ድረስ ያው ገና ነው ነገር ያልደረሰም አላገባም፣ ግን ብዙ ጊዜ ፈቷል በጭንቅላት። አያችሁ ወላ አቁሉ ለኩም عندي خزائن الله ولا اعلم الغيب غيبን የሚያውቅ አንድ አላህ ብቻ ነው። ተግባታ ለፈለገው ግን غيብን አላህ ምን ማድረግ ይችላል? ማሳወቅ ይችላል። غيብንም ደግሞ ማወቅ በህልምሽ የሆነ ነገር አንዳንድ ሰው አለ እኔ እኮ በጣም አላህ ያሳየኛል የሆነ ማየው ነገር አለ የሆነ በቃ ኡስታዝ ኻሊድ እንዲህ በቃ አዳማ ላይ እንዲህ ኮርስ ሲሰጥ አያለውኝ። መቼ ነው ያየሽው? የዛሬ 3 ሳምንት። እና ምን ይጠበስ? ጥብስ ካለ ጠብሰን እንብላ እና ምን ይሁን። አንዳንድ ሰው በህልም የሚያይ ሰው አለ የሚያውን ነገር ኤግዛክትሊ ገጥሟቸው ያውቃል የሚከሰት ነገር እና ከዛ በኋላ በቃ ስለ ራሱ የምታስበው እኔ እኮ አላህ ያሳየኛል። خير ነገር ሁሉ አላህ ያሳይሻቡ። እሺ ወላ አዕለሙል ገይብ ወላ አቁሉ ለኩም ኢኒ መለክ እኔ መልአክ ነኝም አልላችሁ ማለት እኔ እኮ ኖህ እኮ በጣም ነው የሚገርመኝ ወላሂ። አልገረማችሁም እናንተ ግን ኖህ ሌላ ኖህ አልሆነባችሁም አለይሂ ሰላም። ወላ አቁሉ ለኩም ኢኒ መለክ እኔ መልአክ ነኝ አልላችሁ። ቆይ እሱ መልአክ አለመሆኑ ያስታውቃል አያስታውቅም? እኔ ለምሳሌ ነገራችን ላይ እኔ መልአክ አይደለሁም። ምን አይደለም መልአክ አይ ወላሂ ማመንም አለባችሁ እንዴ እኔ መልአክ አይደለሁም። ምንድነው የምትሉት? ሁለቴ ሶስቴ ብደግም ኡስታዝ ጠዋት ምንድነው የጠጣው ነው የምትሉት? ራይት አይደለ? ለምንድነው ግን የሚላቸው ኖህ ወላ አቁሉ ለኩም ኢኒ መለክ እኔ መልአክ አይደለሁም የሚላቸው ለምንድነው ታውቃላችሁ? በጣም የሚገርም እኮ ነው። በጣም ጻድቅ ሰው ኖህ የሚገርም ማንነት ያለው ፐርሰናሊቲ ያለው ሰው መሆኑን ጠላቶቹ ራሱ ያውቃሉ። በጊዜ ሂደት ውስጥ በጣም ሳሊህና የሚደንቅ ሰው ከመሆኑ የተነሳ እሱ እኮ ሰው ብላት በለው መልአክ እኮ ነው። የመልአክ ሁሉ ባህሪ አለው። መልአክ ኢምፒውር ናቸው፣ ንጹህ ናቸው። ላ ያዕሱን አላህ ማ አመረሁም ጨርሱት ወየፍዐሉነ ማ ዩእመሩን አይደል? ወንጀል የሚባል ነገር አያውቁም። በጣም የሚገርማቸው ነገር ዛሬ ሙስሊሞች ሆነው ራሳቸውን እንደ መልአክ የሚያስቡ ሰዎች አሉ። እና የመጀመሪያ ነገር የሚያደርጉት መሰለሽ ብሬን ዋሽ ነው የሚያደርጓቸው። አእምሮሽን ይመቱታል። ልክ ስትመጪ የሆነ የሚያውቁት ነገር አለ፣ የሚነግራቸው የሆነ ነገር አለ። 3 4 የሰራሽውን ወንጀል ይነግሩሻል። አታፍሪም ምናምን ብለው 3 ምናምን ሲነግሩ ክው ነው የምትይው። ወይኔ ከዛ አንደኛውን ሲነግሩሽ የለሽም እኮ፣ ሁለተኛውን ሲጨምሩልሽ በቃ የለሽም፣ ሶስተኛውን ሲጨምሩልሽ
ዋቂም ሰላም ማለት ይሄ ነው በቃ ከዛ በቃ ሰላተል ጀናዛ ቢሆን አለሽ ግን ሰላተል ጀናዛ ቢሆን በቃ ያንቺን ወንጀል ያንቺን ትንሽነት ይነግሩሽና እነሱ ራሳቸው ምን ያደርጋሉ መላእክ ያደርጋል ወላ አቁሉ ለኩም ኢኒ መለክ ማለት አንተ መላእክ ነህ ብለው እኮ እኔ መላእክ ነኝ ብሎ አውጇልና አንተ መላእክ ነህ ብለውታል ማለት እኮ አይደለም ኖ በቅድስና የመላእክ ምን አለው ቴንደንሲ አለው ኦኬ በሌሎች ሃይማኖቶች ውስጥ አሉ እገሌ ብፁዕ ነው ወቅዱስ ነው የሚባል ሰው አለ ኦኬ ያ የነሱ አስተምሮት ነው ግን እኛ ዘንዳ ግን ወቅዱስ የሚባል የለም አልቅዱስ አንድ አላህ ብቻ ግልጽ ነኝ ልቀጥል ግልጽ ባልሆንም እቀጥላለሁ እኔ ችግር የለብኝም እሺ ولا اقول لكم اني ملك ولا اقول للذين تزدري اعينكم ነው እኮ በጣም የሚገርም ነው እሱን አንዴ ሲሰርቡት ስለራሱ መልስ አልሰጠም ትዝ ይላችኋል ትናንትና ስንማር አንተ እኮ ወማን ራከ በሸር ብቻ ነው ምናምን ሲሉት ለራሱ ብዙ መልስ አልሰጠም ዲፌንድ አላረገም ተከታዮቹን ግን ሲነኩበት አልቻለም ነው አለ አንደኛ ወማ አና ቢጣሪድ الذين امنوا انهم ملاقو ربهم ولكن اني اراكم قوما تجهلون አሁንም መጣ ባይዘዌ ስለኔ ተከታዮች በተመለከተ ተዝደሪ አዕዩኑኩም አይኖቻችሁ ትንሽ አድርገው ያዩዋቸው ይሄ መነጽር ይታያችኋል ይሄ መነጽር ሳይዙ ሁላችሁም የሚታያችሁ እኩል ነው አንድ ሰው ግን ይሄ መነጽር ሳይዙ ኦኬ ሳይዙ በጣም ትንሽ ሆኖ ከታየው ችግሩ ከየት ነው ከአይኑ ነው አይደል ምን እንዳላችሁ ታውቃላችሁ ኖህ ተዝደሪ አዕዩኑኩም አይኖቻችሁ ትንሽ አድርገው የሚያዩዋቸው የኔ ተከታዮች አሉ ምን ይያላቸው ነው ኖህ በቀጥታ አይናገርም እንደዚህ ግን ማለት ነው ያስገባልሻል አስገባላቸው ምን ይያላቸው ነው ትንሽ አይን ላይ ችግር አለብኝ ችግር ያለባችሁ ይመስለኛል እናንተ የናንተ እይታ ነው እናንተ እይታችሁ ትንሽ ነው ስለዚህ የምታዩት ምንድነው ትንሽ ነገር ነው እይታው ትልቅ የሆነ ሰው ደግሞ የሚያየው ምንድነው ትልቅ ነገር ነው ሰፊ ነገር ነው እይታው ንጹህ የሆነ ሰው የሚታየው ንጹህ ነገር ነው እይታው የቆሸሸ ሰው አሁን ለምሳሌ ሁላችሁንም በዚህ እንደዚህ ማያችሁ እይታ አለ ያምርባል እንዳትሉኝ አደራ እንዳትሉኝ አሁን ማያችሁ ደግሞ የተለየ ነው አለመንሽኝ ለምን አትይኝም ሙሉ ነጭ አይደለም አሄ ስለዚህ ላይቱን ይሄ እዚህ ቤት ውስጥ ያለውን ላይት የተወሰነ መነጽሩ ይቀንሰው ስለዚህ እናንተ ሁላችሁም ተመሳሳይ ትንሽ ጠቆር ያላችሁ ነገር ናችሁ ሳውልቀው ደግሞ ሌላ ናችሁ ተግባብተና አይናችን ላይ የምናረጋው ሐሳብ ወይ ነጭ ነገር ያሳየናል ወይ ጥቁር ነገር ያሳየናል ዋናው ቁም ነገር ግን አይናችን ላይ ያለው ሐሳብ ምን አይነት ሐሳብ ነው አእምሯችን ላይ ያለው ሐሳብ ምን አይነት ሐሳብ ነው perspective it matters a lot እይታ ሁሉ ነገር ነው ሰው እይታውን ካስተካከለ ሁሉ ነገር ይስተካከላልና የኔን ተከታዮች ትንሽ ያላችኋቸው አይኖቻችሁ ምን ስለሆነ ነው አንቺን ትንሽ አድርጎ የሚያስብ በእኛ ማህበረሰብ ውስጥ በጣም መስተካከል ያለበት ነገር ለሴቶች ያለን አመለካከት ወንዶች አባቶች ወንድሞች ፌሚኒስት ልሁን እስቲ ዛሬ ፈቀዱልኝ ፌሚኒስት ታውቃላችሁ ችን ማካራወቃችሁ እንዴ ምን ነካሽ ፌሚኒስትማ ማወቅ አለብሽ የሴት መብት ተሟጋሽ ጠበቃ ማወቅ አለብሽ እኮ ምን እያልኩ ነበር አባቶች ወንድሞች ባሎች አንዳንዴ ወንድ ልጆች ስለ ሴት ያላቸው አመለካከት የተዛባ ነው ትናንትና መግቢያ ላይ አንድ ነገር ብያችሁ ነበር አስተውላችሁት ይሁን አላቀም ሴቶችን ማስተማር ምንድነው ብያችሁ ነበር ዲንን መጠበቅ ነው ወላሂ እናንተ አላህ ይጠብቃችሁ ረረረረረ እኔ እኮ ያያችሁኝ እንጂ የሰማችሁኝ አልመሰለኝም ለካ ተሰማላችሁ አይ እንደዛ ከሆነም አሪፍ ነው በቃ ላውራ ሴቶችን ማስተማር ዲንን መጠበቅ ነው ሙስሊም ሴቶችን ማስተማር ኡማን መጠበቅ ነው
ሙስሊም ሴቶችን ማስተማር እኛ ወንዶችን መጠበቅ ነው። እናታችን አይሻ ረዲየላሁ ተዓላ ዐንሃ ሌሎች ሰዎች ላያገኙት የማይችሉትን በርካታ ሐዲሶች ከነብያችን አለይሂ ሰላቱ ወሰለም ጠብቃ ለኛ ያስተላለፈችው እሷ ናት። አይሻ በቦታ ባትኖር ኖሮ እነዛ ሐዲሶች አይደርሱንም ነበር። የነብዩ ሰለላሁ ዐለይሂ ወሰለም የቤት ውስጥ እንቅስቃሴያቸው አይደርሰንም ነበር። ዩሲ ምን ያህል ሴት ልጅ ዲን መጠበቅ እንደምትችል የሚገርም ነው። በጣም የሚገርም ነው። ብዙዎቻችን ግን ወንዶች ስለ ሴቶች ያለን አመለካከት ዝቅ ያለ ነው። ያ አስተሳሰብ የተወለደው ደግሞ ምክንያቱ ምንድነው ከተባለ ኢጎ ነው። ኢጎ የሚባለው ነገር ኩራት ነው። እኔ ነኝ የማውቀው፣ እኔ ነው የምወስነው፣ እሷ የኔን ሐሳብ ብቻ ነው የምትከተለው ነው አይደለም። ሐሳብ ሼር ታደርጋለች፣ ከኔ እኩል ታስባለች፣ የተሻለም ልታስብ ትችላለች። የወንድና የሴት አእምሮ በማሰብ ያለባችሁ እንዴት መሰላችሁ? አእምሮአችን ልክ እንደ አካል ነው። አሁን አካል እኔ ብረት ባነሳ ኦኬ ቦዲ ቢልደር ሆን ብረት ተከታታይ 6 ወር ባነሳ ሰውነቴ ምን ይሆናል? ጡንቻዬ ምን ይሆናል? ምን ነው በአላህ ምን ይሆናል? ይሳሳል። ምን ማለት ነው? ስስና ያልሽኝ ነው። ምን ይሆናል ሰውነቴ? ምን ነው እናንተ ግን ለኔ መጠንከር እንደዚህ በጣም ሳሳችሁ ምን ይሆናል? ይጠነክራል። ይጠነክራል። ተቃውሞ አስመሰልኩት ልል ነበር። ይጠነክራል አይደል? አእምሮም ልክ እንደዚሁ ሲማር ሲያነብ ሲመራመር ምን እየሆነ ይመጣል? እየጠነከረ ይመጣል። በቃ ስለዚህ ያለው የሰለጠነ የጠነከረ አእምሮና ያልሰለጠነ ያልጠነከረ ስስ የሆነ ምን አእምሮ። ኖህ አለይሂ ሰላም እያለ ያለው ምንድነው? አለዚ ተዝደሪ አዩኑኩም አይኖቻችሁ ትንሽ አድርገው የሚያስቧቸው የናንተ ትንሽ የሆነ እይታ ነው። ሴት ልጅ ከኔ ታንሳለች ዝቅ ትላለች ብሎ የሚያስብ ወንድ ካለ እይታው ምንድነው? እይታው ምንድነው? ትንሽ ነው። እና እናንተ ደግሞ ትንሽ የሆነውን እይታውን ምን ማድረግ አለባችሁ? ከፍ ማድረግ አለባችሁ።